ጊዜ ከላስ በቃ ነው ያገል ገባ ነው ብሬን አስተላልፊ ብዬ አካውንት ስልክላት ብሎክ አደረገች ማለት ነው። አላቅልሽም ብላ እና በቤተሰብ ዘመድ ነን ብለሻል። ብርድ ብርድ እያለኝ ነው ጋይስ። እዚህ በርቱ። በቤተሰብ አስጠየቅሻት? ዘመድ ናቸዋል? ቤተሰብ በጣም ቅርብ ቤተሰብ ነበር። ልጅ እሷ ያለችው ዱባይ ነው፣ እኔ ያለው ሳውዲ ነው ማለት ነው። እዚህ የእህቷ ልጅ ተሰብሮ ነው የወሰደችው ማለት ነው። ከዛ በኋላ ቤተሰብ ደረጃ ደረስ። ከዛ በኋላ እሱ ልጁ ሰርቶ ይስጥሻለች ማለት ነው። እኔ ደግሞ ለልጁ አልሰጠሁም። እንዴት ብዬ ነው ልጁን የምጠይቀው? ልጁ ተሰብሮ ነው የእህቷ ልጅ ነው። የእህቷ ልጅ ተሰብሮ ነው የወሰደችው ማለት ነው። እኔ ግን ያለችኝ እኔ ራሴው ሰጥሻለሁ ነው እንጂ ያለችኝ ማለት ነው። ልጁ ይሰጥሻል አላለችኝም። እና ቤተሰብ ምን አለ ታዲያ? ምንሽ ናት? ልጁ የተሰበረው ማለት ነው የሹማዬ ልጅ ነው ማለት ነው። የእሷ ደግሞ የእህቷ ልጅ ነው። የሹማዬ ልጅ ለአንቺ ሹማዬ ምንድን ነው ማሪ? የእናቴ የወንድሟ ልጅ ማለት ነው። ያጎት ልጅ ማለት ነው። የእናትሽ ወንድም ልጅ ከሆነ ያጎት ልጅ። እንደዛ ነው። እንደዛ ነው የሚባለው። አጎት በምንኛ ነው ሹማ የሚባለው? በእኛ አካባቢ እንደዛ ይባላል። አጎት የሚባለው አንድ አይነት ነው ማለት ነው። ከዛ በኋላ መጨረሻ ላይ ማለት ነው ስጪ ምናምን ብዬ ከዛ ሚዲያም ላይ አወጣሻለሁ ምናምን ስላት ሪከርድ ሁሉ አለኝ። ሀቡ ጋር አወጣሻለሁ ምናምን ስላት የምናንሽ አቡ ቀጥ ብላ በስድሙጭ አለኝ ሪከርዱ ማለት ነው። ትክክል ናት እናቴ። ስታበድር ያላማከርሽን አንቺ ባንክ ቤት አይደለሽ። እኔ ለድሃ ለሌለው በደላላ ለተበላ ስራ ሊሰራ መጥቶ በደላላ ለተበደለ እንጂ ጠግቦ ብር ሞልቶ ደልቶ ጭራሽ በዘመድ መሀል ነው። ለምን በዘመድ አታስጠይቂያትም? ሽማግሌ አታስጠይቂያትም? እኔ ምን ዕዳ አለብኝ? ጠግባችሁ ወደ አስጠይቂያታለሁ በቤተሰብ ማለት ነው። ግን አልሰጥም ነው የምትለው። የራስሽ ጉዳይ አልሰጥም። እያንቀጠቀጠኝ ነው ጋይስ ብርዱ። ሲያጥፍቻለሁ ግን እያንቀጠቀጠኝ ነው። የሶስት ቀኔ ብርድ ይለኛል፣ እንደዚህ ያንቀጠቅጠኛል ውዴ። አንቺ የዘመድ ስታበድሪ መተሽኛ ላበድራት ወይ ካልሰጠችኝ እናንተ ድምፅ ትሆኑኛላችሁ ብለሽ አማክረሽናል? አላመከርኩም። ሲጀመር እንደዚህ አይነት ነገር ይፈጠራል አላልኩም። በጣም ቅርብ ቤተሰብ ስለሆነ እንደዚህ ታደርገኛለህ ብዬ አላሰብኩም። ስለዚህ እዛው በዘመድሽ በቤተሰብሽ ጨርሽ። እንደገና አታበድሩ እያልኩ ስመክር 2 ዓመቴ በብድር መሀል ገብቼ አላውቅም። ስለ ብድር አይመለከተኝም። እኔ አጭበርብሮ አታሎ ለበላ ሰው እንጂ ድምፅ መሆነው አይገሱ አልኩኝ አይመስለኝም። አይደለም ዳይቱ ነው እንደዚህ ሰው የሚያደከመው እና ብርድ ለሰው እንቅልፍ ብርድ። እኔ ደግሞ አሁን ያለሁት በስደት ስለሆነ እኔ አሁን ሀገር ለመግባት ፍላጎት የለኝም። እሷም ደግሞ ያለችው ዱባይ ነው። በቤተሰብ ማስጠየቂያት ነበር ማለት ነው። ሀቢብቲ እኔ በብድር አታበድሩ እያልኩ ስለምመክር ምክሬን ሳይሰማ ለሚያበድር ሰው አይመለከተኝም። እኔ ብሩን ለተጭበረበረ፣ ለተታለለ፣ ለተበደለ ነው ድምፅ መሆነው። ለሀብታም ለጥጋበኛ 3000 ምናምን ሪያል ስላለሽ ስለደላሽ ነው አውጥተሽ የሰጠሽዋል። ማን ስጭ ያለሽ? ማን አበድር ያለሽ? ለምን ታበድ? አንቺ ባንክ ቤት ነሽ? ባንክ ነሽ? ባንክ ከሆንሽ ኦኬ ስራሽ ነው የባንክ ማበደር። ታዲያ አንቺ ምን ቤት ነሽ? ለምን ታበድር ያለሽ? ማን አበድር ያለሽ? ዋይ አልቅሳ ነው እኮ አለቀሰሽ። ላላብሽ ድረሽልኝ ምናምን ስትለኝ ከዛ እንደዛ ስታለቅስ እኔ ደግሞ አልቻልኩም ማለት ነው። በቃ ይበልሽ አለመቻልሽ አንቺ ድርሻ ነው። ማን ተጎዳ? ባለመቻልሽ ማን ተጎዳ? ራስሽ ብርሽን አጣሽ። ብር አንዴ ከእጅ ከወጣ ወጣ ነው። ጭራሽ በብድር ፎቶ አለጥፊባት። ለጥፊባት ነበር ግን ሀገር ስትገቢ አስገድልሻለሁ ነው የምትለው ማለት ነው። የኔን ፎቶ አውርጃ ለበለዛ አስገድልሻለሁ ሀገር ስትገቢ። የገዛ ያጎትሽ ልጅ ብር አበድረሻት ስላልመለሰች ፎቶዋን ስለልጠሽ ሀገር ስትገቢ አስገድልሻለሁ ካለችና ማስረጃ ካለሽ ቀጥታ ወደ ህግ ሄደሽ ማሳሰር ትችያለሽ።
ይሄ ሰው ላይ አስገድላችኋለሁ ብሎ መዛት ወንጀል ስለሆነ መክሰስና ማሳሰር ሂጂ በህግ ትፈሻል። ማስረጃ አለሽ እገልሻለሁ ስትልሽ ማስረጃ አለሽ? ቮይስ ሪከርድ ይዘሽባታል? ላ በሪከርድ ነው፣ ሪከርዱ አለኝ ሁሉም ነገር ማለት ነው እኮ። ቮይስ ሪከርድ ካለሽ እኮ ማስረጃ እኮ ነው፣ ሄደሽ መክሰስ ትችያለሽ። ክሰሻት እኮ እያልኩሽ ነው። እኔ ደግሞ አሁን አገር ለመግባት አልፈልግም፣ ግን እዛ አቅርበሽ ብትጠይቂልኝ ደስ ይለኝ ነበረ። ከምንም በላይ ስራም አላጣው ለብድር ማንንም አድርጌውም አላውቅም። ሁሌም አበድረው ሲመጡ እናንተ ባንክ ናችሁ ወይ እሳይ በላችሁ ብዬ ነው የምሸኛቸው። ለብድር ወዳችሁ ፈቅዳችሁ ላበደራችሁት ስራም አላጣው። ልንገርሽ፣ ባለሽበት ሀገር ኤምባሲ ሄደሽ ቮይሱን አቅርበሽ በኤምባሲ መክሰስ ትችያለሽ። ለመክሰስ ግዴታ ሀገር መግባት አይጠበቅብሽ። እውነት በገዛ ብርሽ አስገድልሻለሁ ፎቶ ይናንሽ የሚል ቃል ካፏ ከወጣና እንዳልሽው እውነት እንዳልሽው ቮይስ ማስረጃ ካለሽ ምን ትጠብቂያለሽ? ቀጥታ ሄደሽ ኤምባሲ ክሰሽ። ኦኬ። እኔ ደግሞ ህገወጥ ነኝ፣ ሳውዲ ነው ያለሁት። ችግር የለውም። ህገወጥን ብትሆኚ ኤምባሲ ህገወጥን ቻለንጅ ፖሊስ ጣቢያ ነው። ይኸውልሽ ፖሊስ ጣቢያ ነው መኖሪያ ፈቃድ የሚጠይቀው። ኤምባሲ ይሄ ነው እኮ። እውቀት ስለሌላችሁ እኮ ነው ሲነገራችሁ ስለማትሰሙ። ኤምባሲ ማለት ምን ማለት እንደሆነ ታውቂያለሽ? ኤምባሲ ምንድን ነው እስቲ ንገሪኝ። ምንድን ነው ኤምባሲ? ኤምባሲ ማለት ያኔ ምን ማንኛውንም የሚረዳ ማለት ነው አይደለም። ኤምባሲ ማለት ኢትዮጵያ ማለት ነው ላንቺ። ኤምባሲ ማለት ፓስፖርትሽ ኤክስፓየርድ ሲያደርግ የምታድሽበት፣ ኢትዮጵያ ለቤተሰቦችሽ ውክልና መስጠት ስትፈልጊ ውክልና የምትሰጪበት ሀገርሽ ማለት ነው። ኤምባሲ ነው ኤምባሲ። ኢትዮጵያ ኤምባሲ ማለት ያንቺ ሀገርሽ ማለት ነው። ኢትዮጵያን ወክሎ አንድ ሀገር ላይ የተቀመጠ አካል ማለት ነው። ገባሽ? ከአንቺ ከሳውዲ ህጋዊነትና ህገወጥነት ጋር የሚያገናኘው ነገር የለም። ኤምባሲ የምትገቢው ኢትዮጵያዊ ስለሆንሽ ነው። ህጋዊ ስለሆንሽ ህገወጥ ስለሆንሽ አይደለም። ከኢትዮጵያዊ ውጭ ኢትዮጵያ ኤምባሲ ውስጥ መግባት የሚችል ሌላ ሰው የለም። አሁንስ ገባሽ? ስታበድሪ ግን ማሰብ ነበረብሽ። ጠይቂላት የምትሉ ሰዎች ማናታችሁ ተተከሉ። ብድር ስታበድሩ እንኳን እሳይ ነው ምላችሁ፣ ጠግባችሁ ነው የምታበድሩት። ብድር አታበድሩ ብዬ ደጋግሜ ተናግረን፣ እምቢ ብላችሁ ካበደራችሁ ስለጠገባችሁ ነው። ምከረው፣ እምቢ ካለ መከራ ይምከረው። አበድራችሁ ተበዳሩ ብራችሁን በልቶ አልመልስም ሲላችሁ ልክ ትገባላችሁ። እያችሁ ስለደላችሁ ብራችሁ ስለበዛባችሁ አላውታችሁ የምትሰጡት። ይኸው እንደዚህ ተበዳሪዎች ብራችሁን በልተው የራስሽ ጉዳይ ሲሏችሁ ታለቅሳላችሁ። የተጭበረበራችሁማ ፍትህ ያስፈልጋችኋል። ተጭበርበራችሁ ነው፣ ወዳችሁ አይደለም። ያበደራችሁ ወዳችሁ ነው። ሽጉጥ ማን ደቀነባችሁ? ማን ሽጉጥ ደቀነባችሁ? ወላሂ እኔ መቼም አልቅሳብኝ ነው ማለት ነው። ስታለቅስ ለራሱ ሬት አሁን አንቺ በተራሽ አልቅሽ፣ እሷ አልቅሳብሽ ነው አይደል? እኔ ማስለቀሰችኝ እኮ እሷ በቀጥ ቀኑ ላጣ አድርጋ ያሰደችው ይሁን፣ ግን 9 ወር ሙሉ ያለቀስኩ ነው ማለት ነው። አልቅታ አስለቀሰችሽ። መጀመሪያ እንድታበድሪያት አለቀሰችብሽ። አሁን ደግሞ አንቺ እያለቀሽ ነው። ይሄን ማሰብ ነበረብሽ። ፈጣሪ ጭንቅላት የሰጠን እንድናስብበት ነው። አታበድሩ። ካላችሁ ስጡ፣ ካላችሁ የማይመለስ ስጡ፣ ከሌላችሁ አታበድሩ። አለቀ። ብድር ነው ብድር ኢዝ ናት ጉድ። ስለዚህ ፎቶ አለጥፈሻል ኦልሬዲ። እሱ ለምን ብላ ትመልስልሻለች? ፎቶን ካላነሳሽ ግን አስገድልሻለሁ ላለችሽ ግን ሄደሽ ኤምባሲ ካልከሰስሽ ውሸት አምነሻል። ለአይልሽ እኔ ሁሉንም ፎቶ አለጥፌ ማለት ነው። ከዛ በኋላ የኔን ፎቶ ለጓደኛ ለወንድ ምናምን እየላከች ከዛ በኋላ እቺ እንደዚህ ናት እያሉ እያቀናበሩ ላኩልኝ ማለት ነው። ፎቶን እየዘገዘቁ ማለት ነው። ያላ አድርጉት ችግር የለውም አልኩና እኔ ደግሞ ቦለኳቸው ማለት ነው እነሱ። እሺ እኔ ጠየቅኩሽ ለነሱ ማሬ፣ እኔ ጠየቅኩሽ አንቺ ፎቶዋን በመለጠፍሽ ምክንያት
ፎቶዬን ካላነሳሽ ኢትዮጵያ ስትገቢ አስገድልሻለሁ አለችኝ አልሽ ስትይ ለዛ ማስረጃ አለሽ ስልሽ አዎ ቮይስ ሪከርዶ አለኝ አልሽ። ይህም ማስረጃ ይዘሽ ለምን ትቀመጫለሽ? ኤምባሲ ሄደሽ ለምን አትከስሻትም? አንቺ ሐቀኛ ከሆንሽ እውነት ይሄንን ካለችሽ ይሄኛለች። እኔ ማስረጃው አለኝ፣ ግን ደግሞ በሚዲያ ጠይቃታለሁ ብዬ ነበር። ችግር የለውም። ከሚዲያና ከህጌቱ ይበልጣል። ሚዲያ ማሰር ይችላል። ሚዲያ ማሰር እስር ቤት ማስገባት ይችላል። ላላ አይችልም። እሷ ታዲያ እውነት ከተባልሽ እውነት ተብለሽ እሷ ደግሞ ያለችው ዱባይ ነው እኮ። ዱባይስ ብትሆን በሳውዲ ኤምባሲ ስትከሻት የሳውዲ ኤምባሲ ለዱባይ ኤምባሲ ያስተላልፋላ። ሰውን እገልሃለሁ ብሎ መዛት እኮ ወንጀል ነው። እውነት አንቺ እየዋሸሽ ካልሆነ እውነት ይሄ ማስረጃ ካለሽ ምን ትጠብቂያለሽ? 5 አያስፈልግም ኤምባሲ ሄደሽ ለመክሰስ። ቢያስፈልግሽ የታክሲ ነው። ኦኬ ችግር የለውም። ከተሳካልኝ እሞክራለሁ። ጥሩ ከተሳካልኝ እሞክራለሁ። አይደለም እውነት የመግደል ዛቻ ደርሶብሽ ከሆነ እውነት እኔ ግን አላመንኩሽም። ለምን የደረሰበት ሰው ማስረጃውን ይዞ እየሮጠ ኤምባሲ ነው የሚሄደው። እስቲ አሰሚን። አሁን እውነት ካለሽ እንደዛ ያለችበት ካለ አሰሚን። በሜሴንጀር ነው ያለኝ። እንዴት ብዬ ላሰማኝ? ስልኬ ደግሞ አንድ ነው። አብሮሽ ላለ ሰው ላኪና በዛ ሰው ስልክ አሰሚን። ኦኬ ቆይ አንድ ጊዜ እሺ። እዚህ ላለ ሰው ውክልና ሰጪ ይክሰሱልሽ። ላይተሯ እኔ ነኝ ሚውት ያደረኩሽ። ደግመሽ ይሄንን ኮመንት እንዳትጽፊ ማለት ነው። ክፈች ብያታለሁ። ትክፈት። እኔ ያዘዝኳትን ታድርግ። እንትን አንድ ሰው የመግደል ዛቻ ከዛተባችሁ አስገድልሻለሁ ብሎ ከዛተ ለቤተሰብ ውክልና ሰጣችሁ ቤተሰብ ኢትዮጵያ ራሱ መክሰስ ይችላል። ይሄ ቀላል አይደለም። እውነት አንድ ሰው እገልሻለሁ የሚል ዛቻ ከዛተባችሁ ምንም እንዳትጠብቁ፣ ቀጥታ ወደ ህግ ነው መሄድ ያለባችሁ። ቀልድ የለም በህይወት። ነገ ብትሞቱ ያ ሰው ይጠየቅበታል። እገልሻለሁ እንደ ቀልድ እገልሻለሁ የሚል ሰው፣ አስገድልሻለሁ የሚል ሰው ቀጥታ ወስዳችሁ ለህግ ማስረጃ ካላችሁ። እንዴት ነሽ? ሰላም አለን አለን። ዛሬ አልከፈትኩም። ስልኩ የዩቱብ ስልኬት እንዳለን እንጃ። ለዛሬ ይቀበል ዩቱብ ማሮች። እሺ አሁን ደውዬላት ነበረ። ላይቭ ላይ እየጠበኩሽ ነው ሀቢባ ጋር ብዬ። ሌላ ቦታ እኔ ያልኩሽ ቤት ማትመጪ ከሆነ ሀቡ እኔ እንጃ ማለት በቃ በጣም ስርዓት ለመያዝ እየሞከርኩ ነው ለአንደበቴ እና እንደማትሰጠኝ ነው የነገረችኝ እኮ። በቃ አንቺ የሚቀጥለው እርምጃ እራመዳለሁ ያልሽውን ተራምጃ። እኔ ቤት በመምጣትሽ እኔ 30 ሺህ መሲ በጌታ ህጤ 100 ሺህ ሰተንሻል። እኔ ቤት በመምጣትሽ 130 ሺህ አግኝተሻል። የቀረውን ደግሞ እሷ አልሰጥም ካለች እኔ ብትሰጥ ኖሮ የምስጋና ቪዲዮ ብሩን በመመለሷ ሰራላት ነበር። አልሰጥሽም ካለች አንቺ ደግሞ የሚቀጥለው እርምጃ የመጨረሻ አደርጋለሁ ያልሽውን ነገር ሄደሽ ማድረግ ነው። ፖሊስ ጣቢያ ለእሱ አልመላለስምም፣ ህግም ጋር አልሄድም። በጣም የሚያሳዝነኝና እንትን የሚለኝ አለ አይደል ፕላን የምታረጊው ለመኖር እሱ መበላሸቱ ምንም አይመስለኝም። ከርቸልኝ በጣም አመሰግናለሁ ግን ሀቡዬ፣ እሺ በጣም ማለት በቃ ደስሽልኛል እና እሷ በጣም እኔ እንደዚህ ድራማ አልወድም። ጀበበት ማዝነው ማለት በቃ ማዝነው እኔ ስልሽ በቃ እኔ ደካማ እናት አለችኝ፣ ደካማ አያት አለችኝ። ማዝነው ለእሷ ነው ገባሽ እንጂ ምንም የሚያሳስበኝ ነገር የለም፣ ምንም የሚቆጨኝ ነገር የለም። የማደርገውን ንገረች። እሷ በጣም ድራማ ትወዳለች፣ ቱ ማች ድራማ። እኔ ደግሞ ድራማ ምናምን አልወድም። ብዙ ስራ ያለብኝ ሰው ነኝ። ነግሬያታለሁ። በዋትሳፕ ቮይስ ያላት እኔም ቮይስ አለኝ። እኔ በጣም ቢዚ ሰው ነኝ። ቁጭ ብዬ አንድን ሰው እሹሩሩ ምልበት ድራማ ምሰራበት ጊዜ የለኝም። በጣም ብዙ ችግረኛ አለ እኔ ጋር የሚመጣ ብዙ ችግር ላይ ያሉ የተበደሉ ሴቶች፣ ወንዶች የታመሙ እርዳታ የምሰበስብላቸው ደብተሪ ላይ ተመዝገቡ ወረፋ የሚጠብቁ ሰዎች አሉ። ቁጭ ብዬ በአንድ ሰው ጉዳይ እኝኝኝኝ አሉልም። አይ ዶንት ሃቭ ታይም ፎር ዳት። እሷ ቱማች ድራማ ትፈልጋለች ለራሷ በግልጽ። አሁን ላሰማችሁ እችላለሁ በቮይስ ያልኳት። አንቺ በጣም ብዙ ድራማ አለብሽ። እኔ ቁጭ ብዬ የአንቺን ድራማ
እንትን ስል እሙልበት ጊዜ የለኝም። ቢዚ ሰው ነኝ። በህግ መጠየቅ ከፈለግሽ አለውልሽ ቅልቦች ካሉ በህግ ሂጂ። አይ እኔ በህግ አልፈልግም የራሴ መንገድ አለኝ ካልሽ ከስለው ያለችው እኔን ሌላ ሰው ተሻልኩሽ በተሽ ላይ ምልሽን የማታደርጊ ከሆነ ብርሽን አልሰጠሽም ነው ያለችው። እኔ ሄጄ ገና እሷ ጋር እሷ የምትሰራውን ድራማ ገና ሌላ ነገር ውስጥ ልትከተኝ ማለት ነው። እቅዷ የኔን ህይወት ማበላሸት ነው። ሶ አብረን ነው የምንበላሸት። እኔ እነሱ በአንድ ሰዓት ውስጥ ነው መቃብር ብሩ እጄ ላይ ያለ ካልሽ ቀጥታ ለልጅቷ አስተላልፈሽ ደረሰኝ ላኪ። እኔ ምስጋና ቪዲዮ ሰራልሻለሁ። ከዚህ በኋላ ቮይስ እንዳትልኪብኝ እኔ ቢዚ ነኝ ብያታለሁ። ምንም አይነት ያው የመለስኩላት ቮይስ እኔ አንድ ሰው ቁጭ ብዬ የአንድ ሰው ጉዳይ ላይ ኝኝ የምልበት ጊዜ የለኝም። አም ቬሪ ቢዚ ኩባይዘው የራሴ ላይፍ አለኝ። በጣም ብዙ ተረጂዎች አሉብኝ፣ ብዙ ችግሮች አሉብኝ። ላይፉን ስዘጋ ቤት አለኝ፣ ትዳር አለኝ፣ ልጆች አሉኝ። ዝም ብሎ ከአንድ ሰው ጋር እዚህ መጃጃል እኔ ጊዜ የለኝም። በዛ ላይ ቁጥሬ ስላላችሁ ብቻ 10 ዋትሳፕ ላይ ቮይስ እንድታደርጉብኝ ምናምን ነው። ቴንክ ዩ ማይ ላቭ ቴንክ ዩ። እሺ ድራማሽን እዛው ጨርሽ። እኔ ድራማ ምናምን አልወድም። እሺ እናቴ ቀመር ድራማሽን እዛው ጨርሽ። እኔ ድራማ ምናምን አልወድም። እሺ እናቴ ነገርኩሽ። መደመጥ ከፈለግሽ መተሽ መናገር የምትፈልጊው መናገር ትችያለሽ። አልተደመጥኩም ብለሽ ካሰብሽ። በተረፈ እኔ ድራማ አልወድም። ኦኬ ለልጅቷ ብሯን ትራንስፈር ካረግሽ ትራንስፈር አድርገሽ ደረሰኝ ላኪ። ብሩ መልሳለች ብዬ ቪዲዮ ሰራልሻለሁ። አለቀ። ይኸው ሁሉ ድራማ አያስፈልግም። ብሩ እጄ ላይ ያለካች ጀስት ትራንስፈር አስገቢ። ደረሰኝ ላኪ። ደረሰኙን ለጥፌ ይኸው ቀመር የጀበበችን ገንዘብ የረዳይትን መልሳለች እናመሰግናለን ብዬ ስምሽን የሚያድስ ቪዲዮ ሰራልሻለሁ። ቱማች ድራማ ግን እኔ ብዙ ስራ አለብኝ። ቁጭ ብዬ ድራማ ሳጠነጥን አልውልም። እሺ እኔ እናት ጨርሻለሁ፣ ዘግቻለሁ። ረዴትም ነግራሻለች የመጨረሻ ቃሏን። ከመጣሽ ነይ፣ ካልመጣሽ ብሩን አስገብተሽ ደረሰኝ ላኪ። ቪዲዮ ተሰርቶ ለህዝቡ ይነገርልሻል ብሩን በመጨረሻ መመለስሽን። ሌላ ነገር የለኝም። ሌላ እንዳትኪብኝ። እኔ በጣም ቢዚ ነኝ ውዴ። 10 ድራማ የስንት ስራ አለብኝ፣ ስንት ችግር አለብኝ። የራሴ የግል ችግር አለብኝ፣ የህዝቡ ችግር አለ። በየቀኑ እየመጡ የተበደሉ፣ በደላላ የተበደሉ፣ በባል የተደበደቡ፣ የታመሙ ብር ማሰባስብላቸው ስንት ስራ ነው የምሰራው አንድ ግለሰብ ሆኜ። እኔ ሞዴሬተሮቼ ስላሉልኝ ነው ይሄ ሁሉ ስራ። አንድ ሆኜ አንድ ፌመስ ቲክታከር እዚህ ጋር ሳላስቀምጥ አንድ ሰው ቤት ሄጄ እርዳታ ሳልጠይቅ ብቻዬን ስንት ነው እያንዳንዱን ነገር ስለመመዘግብ መካድ አይቻልም የኔን ስራ። ግን ቁጭ ብሎ በአንድ ሰው ጉዳይ እኝኛ አልችልም፣ አልወድም። በቃ እዚህ ጋር እንነጋገራለን፣ እዚህ ጋር እንጨርሳለን። በቀጠሮ ቀን ተገናኝተን ጉዳይ እንዘጋለን። ዋትሳፕ ላይ አትነዝንዙኝ፣ እንትን አትበሉኝ። በተረፈ ጀበበች ነግሬያታለሁኝ። ልጅቷ ድራማ ትወዳለች። እኔ የድራማ ጊዜ የለኝም። እሺ እናቴ ያቅሜን እኔ እንደ እህት 30 ሺህ ብር ረድቼሻለሁ። እህቴ መሲ በጌታ 100 ሺህ ብር ረድታሻለች። ከእሷ ብር ላይ የቀረው ምን ያህል ነው? 190 ሺህ ነው ብድሩ። ቤት ተሰጠሽ 130 ሺህ 60 ሺህ ነው የቀረው። ለ60 ሺህ ብዬ ጉዳት አደርስባትና እስር ቤት እገባለሁ ካልሽ ውሳኔው ያንቺ ነው። ምንም ነገር መወሰን ህይወቱ ያንቺ ስለሆነ ምንም ነገር መወሰን ያንቺ ፋንታ ነው። ገባሽ? ጀበበች እያለቀሽ ነው። በጣም ይገባኝ አቡ። በጣም ይሄ እኮ ያንቺ ጥፋት ነው እኮ ጀበበች። ጥፋቱ የማን ነው? አቡ ግን ጓደኛዬ ናት ብዬ ለምን እህትሽ አትሆንም? ጀበበች ለምን እህትሽ እናትሽ ልጅ አትሆንም? ይኸውልሽ ከአንቺ ስርም ያለችው እንደዚሁ ለዘመዷ ለአንጎቷ ልጅ የኢትዮጵያ 100 ሺህ ብር የሳውዲ 3200 ሪያል አበድራ ተበልታ መታ እንኳን ተበላሽ እያልኳት ነው። አንቺም እንኳን ተበላሽ ይበላችሁ። ማን አበድሩ አላችሁ እናንተ? የባንክ ቤት ስራ ለምንድን ነው የምትሰሩት? መንግስት ፍቃድ የሰጠው ባንክ ቤት የሚባል አበዳሪ አለ ወይ? ባንክ ቤት አያበድርም ወይ? ምን ቤት ናችሁ የምታበድሩት? ለምን ታበድራላችሁ? አየለኝም ማለት በቃ የለኝም። የማትፈልጊው ብር ካለሽ የማይመለስ ማበድ በገዛ ብር ሰጥቶ እንደዚህ ማልቀስ በየጊዜው ሚዲያ ላይ መጥቶ ምን ይባላል? በቃ
አትስጡ፣ አታበድሩ፣ አትሰሙ። ሁለቱም እዚህ ጋር ጋይስ ጋስት ላይ ብር አበድረው የተበሉ ናቸው። ማን ሽጉጥ ደቀነባችሁ እንድታበድሩ? የተሰረቀ የተዘረፈ እሺ፣ የተጭበረበረ እሺ። ማበደር እኮ በገዛ እጁ ወዶ ፈቅዶ ቆጥሮ መስጠት እኮ ነው። ከዛሬ ጀምሮ አንዳችሁ ብር አበድራችሁ እኔ ጋር እንዳትመጡ። እኔ ድምፅም ሆነው በደላላ እሰራለሁ ያልፍልኛል ብሎ የመጣ ድሃ በደላላ መጥቶ አረብ ሀገር ሲበደል ደሞዝ ሲከለከል ድምፅ ሆኜ ኤምባሲ ማድረስ፣ በደል ሲደርስበት ድምፅ ሆኜ ስራና ክህሎት ሚኒስቴር ማድረስ፣ ለተበደለ ማድረስ ነው። ጠግባችሁ ደልቷችሁ ሞልታችሁ ብር ላበደራችሁ ሰዎች አያገባኝም። ከዚህ በኋላ አታበድሩ። በገዛ እጃችሁ ሰጥታችሁ ልመና፣ በእጅ ሰጥቶ በእግር ፍለጋ ባይበደርስ? አሁን ከዛሬ በኋላም እኮ ይህንንም ሰምተው እኮ ነገ የሚያበድሩ ይኖራሉ። እንዳታበድሩ። መበደር የፈለገ ባንክ ሄዶ ያበድር። ባንክ ቤት ሄዶ ይበደር። ባንክ ቤት እንትን አሲዞ ነው የቤት ካርታ አሲዞ ነው የሚያበድረው። ካልከፈሉ ቤታቸውን ይሸጥላቸዋል በሐራጅ። ባንክ ቤት እንኳን እኮ ባንክ ቤት የሚያክል ሀብታም እኮ ሳያምን እኮ ነው የቤት ካርታ አሲዞ የሚበደረው። እናንተ ምን ቤት ናችሁ? ምንም ሳትይዙ ዝም ብላችሁ የምታበድሩት። አንድ ሁለተኛ ነገር ባንክ ቤት እንኳን እኮ ስንት ሚሊዮን እያስቀመጥን እኮ ለእስክሪብቶ ሳያምነን በገመድ ያስረዋል። ከባንክ ቤት አትማሩም? ብልጣቶ ነው። ለአንድ ፍሬ እስክሪብቶ እኛን ማመን አቅቶት በገመድ አስሮ ይዘንበት እንዳንሄድ አይደል? ባንክ ቤት እንኳን ታዲያ ለምን እናንተ ሰው አምናችሁ ታበድራላችሁ? አታበድሩ፣ አትበደሩ። ሞት ነው ሙቱ። በቃ ታከም የውላችሁ ታማችሁ መታከሚያ ካጣችሁ ወጣችሁ ሚዲያ ላይ ለምናችሁ ታክማችሁ ድኑ። አትበደሩ፣ ብድር አትበደሩ፣ አታበድሩ። ይኸው ሰጥተው በገዛ እጃቸው ሰጥተው መጥተው ለቅሶ። አሁን እቺ ከታች ያለችው ሳውዲ ነው የምትኖረው። 3200 ሪያል የሳውዲ የኢትዮጵያ 100 ምናምን ሺህ ብር ለገዛ ያጎቷ ልጅ አበድራ ይኸው በሳምንቱ ሰጥሻለሁ ብላ ተበድራት ይኸው 7 ወር አሸቻት። መጨረሻ ላይ ብሎ ካረገቻት እሷ ፎቶዋን ስትፖስትባት በቮይስ ብላለች። ማስረጃ አሰሚን ብያት ነው በቮይስ ፎቶዬን የፖስተችው ሚዲያ ላይ ካላነሳሽ ኢትዮጵያ ስትገቢ አስገድልሻለሁ አለቻት። ያጎቷ ልጅ ስጋዋ ዘመዷ። ጀለሴ ደግሞ ጀበበች። ለጓደኛዋን ያበደረችው 190 ሺህ ብር አበደረች ለጓደኛዋ። አስለቀሰቻት፣ አሸቻት። እኔ ቤት መታ ችግሯን ስትናገር አሳዝናኝ። እኔ ከራሴ 30 ሺህ እዛው ላይቭ ላይ ትራንስፈር አርኩላት። መሲ በጌታ እህቴ 100 ሺህ አስገብታ ደረሰ ይላከችልኝ። 130 ሺህ ረዳናት። እኛ ቤት 60 ሺህ ነው የቀረው። ለ60 ሺህ ጉዳትና እስር ቤት እገባለሁ ካልሽ ያንቺ ህይወት ነው የሚበላሸው። እከሳለሁ ካልሽ የተፈራረምሽው ውል ካለ ቅልቦችን አገናኝሻለሁ፣ የህግ ባለሙያ ያገናኝሻል፣ ሄደሽ ትከሻለሽ። ምርጫው ያንቺ ነው። ግን መቼም አትማሩ፣ ነገም ታበድራላችሁ። የምር በጣም ያሳዝናል። እሺ እናት ማስረጃውን አላገኘሽም? ቮይሱን አሰሚን። ፎቶዬን ካላነሳሹ እገልሻለሁ ብላ ይዛተችብሽን ቮይስ ሰላም አቦይ ሰማሻ? ይሰማል? አዎ ይሰማል። እስኪ እንትን ብየዋለሁ፣ ግን ድምጥ አለ። ከተሰማሽ ያኔ እንትን ልበለው ልክፈተው። ሀይባ ተቆይ አንድ ጊዜ በደንብ መሰማት አለበት። ይሄ ትክክለኛ መረጃ ስለሆነ የተቆራረጠ መረጃ እንዳይሆን ክፈችው እስኪ አንቺ። ባሳብ ይሄንኛው ነው የሷ ድምጽ ይሰማል። የሷ ድምጽ ይሰማል። ዘዐጃ ረጋታል። ኦኬ ተቆይ ፈጣሪ ምን ጉድ ነው? ትክክለኛው የኔን የለካላይ ፍሪካል ነው እንዴ? እሷ ሪከርድ ያረገችልኝም ማለት ነው። ወደ ሌላ ስልክ ሳስገባው ያንቺ ድምጽ ገብቶበት ነው።
ለሃይባ እንደገና ድጋሚ ታስገቢያታለሽ። ወርደሽ ከላይ ቦታሽ እንደ አዲስ ሪከርድ እንደ አዲስ በጸጥታ ሪከርድ አድርገሽ ተመለሽ አስገባሻል። ያ ስልክ አላልኩሽም? በቃ ሃይባዬ እንገባለን ድጋሚ። እሺ 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 እናቴ ጀበበች አሁን ተረጋጋሽ እናቴ። ይኸውልሽ ልጅቷ ብሩን መስጠት አትፈልግም። ድራማ ነው እየሰራች ያለችው። ድራማ ነው። ቱማች ድራማ ትወዳለች። ወይ ለፈጣሪ ስጫት፣ ፈጣሪ ወይ የመኪና አደጋ ደርሶባት ሆስፒታል ተኝታ አካሏ ጎሎ ያሳይሽ፣ ወይ የሆነ የማይድን በሽታ ሰጥቷት አልጋ ላይ ስትማቀቅ ያሳይሽ ፈጣሪ። አልቅሰሽ ለፈጣሪ ስጪው። አንቺ እሷን የሆነ ነገር አርገሽ እስር ቤት ከምትገቢ ህይወትሽ ለ60 ሺህ ብር ከሚበላሽ 60 ሺህ ነው እኮ የቀረው አይደል? እኔ አሁን 60 ሺህ ቢኖረኝ እሰጥሽ ነበር። እኔ ማር የለኝም እንጂ ላረግሽልኝ አመሰግናለሁ አቡዬ። የምር 60 ሺህ ቢኖረኝ 130 ሺህ እኔ ያስቀጥችሻለሁ። 60 ሺህ ቢኖረኝ ጨምሬልሽ 190 ሺህ በቃ ብሩ ሞላ። ግን የምር አልቅሰሽ አንቺ በምታምኘው አምላክ ይጅባትና ፈጣሪ ያሳይሻል። እኔ የበደሉኝን ሰዎች አልቅሼ ለፈጣሪ ሰጥቻቸው እያሳየኝ ሄደው እዚሁ እየኖርኩ ባይኔ ይባቸው ነው። ሀቅሽ ነው። ያንቺ ጥፋት ነው። መስጠት አልነበረብሽም። የቀረችዋን 60 ሺህ ብር አልቅሰሽ ለፈጣሪ 60 ሺህ 190 ሺህ ነው። 60 ሺህ ከ130 ሺህ ከኛ ቤት የተገኘው ከኛ ቤት ያገኘሽው 160 ሺህ አይቆጠርም። እሺ ለሷ ያበድርሻ 190 ሺህ ለፈጣሪ ሰተሽ አልቅሰሽ ፈጣሪ በጤናዋ ያሳይሽ። ከዛ በላይ ከባድ ነገር የለም። ትጸጸት። ምን ነው ይዛን ሀቋን በሰጠዋት ነው። እውነት እሷ አምላክ አላት። እውነት እሷ አምላክ አላት። እንደ ሃይማኖተኛ ጠምጥማ ትኖራለች። ልንገርሽ ይኸውልሽ እንደዚህ አይነት ሰዎች ፈጣሪን አይፈሩም። ገባሽ? ስለዚህ እሷ እውነት አምላክ ካላት ያሳይ። አንቺ ለአምላክሽ አልቅሰሽ ለምኝና ፈጣሪ ያሳይሻል። እድሜ ልኳን ትጸጸት። ምን ነው ያንን ብር ወርውሬላት በነበረ ትላለች። እምባሽን በጤናዋ ሲመጣ ስታየው ከጤና በላይ ምን አለ? ለአንቺ በቃ ተማርሽበት። ለዚህ ገንዘብ ብለሽ እሷን ጎድተሽ እስር ቤት መግባት አታቅትሽም እኮ እቺ ቀጫጫ ናቷን ብትያት። ግን እስር ቤት ስትገቢ አንቺ ህይወት ነው የሚበላሸው። እሷ ሆስፒታል፣ አንቺ እስር ቤት ስትገቢ ለምን ለ60 ሺህ ብለሽ ህይወትሽን ታበላሻለሽ? እናቴ ለምን ሞኝነሽ? ያቃጥላል፣ ያናዳል። አውቃለሁ። ድራማዋ ቱማች ድራማ። ከእንደዚህ አይነት ሰው ጋር ይኸውልሽ አይምሮ በሽተኛ ነው የሚያደርግሽ። እንደዚህ አይነት ሰው አንቺ ፈጣሪ ሆይ እሳት አርግባት። ሐቄን ላቤን የኔን የድሃዋን ላብ አሳየኝ አንተ እውነት ካለክ ብለሽ አልቅሰሽ ብቻሽን ፈጣሪን ከለመንሽው እማዬ ትሙት ያሳይሻል። ፎቶ አለጥፊ። ፎቶን እሷ ብቻ አይደለችም፣ እኔም እለጥፍላታለሁ። ፎቶ አለጥፊ ምን ያህል ባለጌ እንደሆነች የሰው ሀቅ እንደምትሆነ ለህዝቡ አሳያለሁ። ከእሷ እኔ እንደዚህ በእሷ ማልቀስ አይገባኝም ነበር። መታ በጭንቀቷ ሰዓት እንደዛ ስታለቅስ ከእሷ ችግር እኩል አብሬን ያለቀስኩት ጓደኛዬ ናት ብዬ ነው። ነገ ጥሩ ይገባሻል። ማን እመኛለሽ? አንቺ ማን እመኛለሽ? ለምን አንቺ ከዛሬ በፊት ተከርተሽ አታውቂም? በህይወትሽ ክደት ደርሶብሽ አያውቅም? በጓደኛም በምንም የመጀመሪያሽ ነው። የመጀመሪያሽ ከሆነ አልፈርድብሽም። ንገሪኝ። ከዚህ በፊት ምንም አይነት አስተናግጄ አላውቅም። በገንዘብ ጉዳይ በህይወት ዘመን ያልኩሽ እንደዚህ አይነት ነገር አስተናግጄ አላውቅም። እኔ ያሉኝ የሴት ጓደኞች በጣም የሚጨነቁልኝ በማጣቴ ሰዓት ከጎን ያሉ የብሬ ነው የምልሽ። እኔ የሴት ጓደኛዬ እናቴ ናት። አቡዬ የሴት ጓደኛዬ ክፉ ቀን ያሳለፈች። የመጀመሪያሽ ከሆነ ምንም ማለት አይደለም። የመጀመሪያሽ ከሆነ ኢትስ ኦኬ፣ ትምህርት ነው። በህይወታችን እየተማርን ነው የምንሄደው። ተመስገን። በገንዘብ ነው አንቺ የተከዳሹ ጓደኛ። እንዴት አድርጌ እንዴት ሆኜ እንዳመጣው ታውቃለች አቡዬ። እስካሁን አይኔን ያመኛል ላይ በቃ መስራት ስለምፈልግና የጤና ሁኔታ አሁን ላይ ጥሩ የሆነ ስላልሄደ እንዴት ሆኜ እንዳማመጣው ብዙ ነገር ታውቃለች። አንድ ሳምንት ስጠኝ 15 ሺህ አስገባላታለሁ። እውነት አስገባለሁ ሀቡ። እሺ ማሪ ስልክ ቁጥርሽን ላኪልኝ። እኔ ስልክ ቁጥርሽን ልከሽልኝ ቁጥርሽን ለእሷ በዋትሳፕ ሰጥቻት ነው። እኔ በኮመንት ብቻ አላምንም ማሪ። ታውቂያለሽ፣ ታውቃላችሁ እኔ ሰው እንደማላምን ዝም ብሎ ከማስረጃ ያናገረችኝ ንቀት፣ አሁን ያናገረችኝ የንቀቷ አይነት አቡ ክፉ ቀኗ ላይ አብሬያት የነበርኩ ሰው አልመስልሽም ብታይ በቃ ጀበበች። ግን በቃ ማሪ ኩላሊት አልተቆረጠ እግርሽ አልተቆረጠ ለብር እንደዚህ ማልቀስ ምንድን ነው? ይቅርታ አድርጊልኝ። በቃ አንዴ ይለቀሳል፣ 80 ጊዜ ይለቀሳል እንዴ ለብር? በቃ ጦስሽ 60 ሺህ ብር ነው። 130 ሺህ እኛ ሰጠንሽ፣ 60 ሺህ ነው። ጦስሽን ጥንቡሳሽን ውሰድ። ለብር እንዲህ መሆን ጥሩ አይደለም። በጤናሽ እንዳይመጣ
መኪና እንዳይገጭሽና ስትወጪ አካል ጉዳተኛ ሆነሽ ሆስፒታል ዘዘላለም እንዳትኖሪ። ለገንዘብ እንዲሪ አይባልም። ፈጣሪ ይቆጣል። በዚህ ሰዓት እየሞተ ያለ ሰው አለ። እግሩ እየተቆረጠ ያለ ሰው አለ። ዊልቸር ላይ ያለ ሰው አለ። ካሁን ትተዋለች ስል እየባሰ መጣ ነገሩ። በቃ በህይወትሽ አንድ ስብራት ሲደርስብሽ እድሜ ልክሽን እዛ ስብራት ላይ ወድቀሽ እኛኛኛኛኛ አይባልም። ትንሽ ታለቅሻለሽ። ከዛ ቆፍጠን ብለሽ ከወደቅሽበት ትነሻለሽ። ከዛ ህይወትን ትቀጥያለሽ። አንዴ በደንብ አልቅሽና ለፈጣሪ ስጪው። ከዛ ፊትሽን ታጠቢ። ደግመሽ አታልቅሽ በአንድ ጉዳይ። በአንድ ቀልድ አንዴ እንደምንስቀው በአንድ ክህደት፣ በአንድ ውጋት፣ በአንድ ስብራት አንዴ ነው ማልቀስ ያለብን። በአንድ ጉዳይ 10 አይለቀስም። በቀደም የዛለታ አለቅሽ። ስታለቅሽ ልቤ ተነክቶ 30 ሺህ ብር ነው የሰጠሁሽ። እህቴ መሲ በጌታ 100 ሺህ ብር ሰጠትሽ። በዛ እንድትጽናኝ እንድትበረች። ዛሬም መጥተሽ ታለቅሻለሽ እንደገና። በአንድ ጉዳይ 80 ጊዜ ይለቀሳል እንዴ? እግዚአብሔርን ነው የምልሽ ያናደደኝ ያናገረችበት መንገድ። እኔ ቮይስ አለኝ። ቮይሱ አንዴ እሺ አቡዬ ለማንልስ ስልኬን ለመስዬ ላስገባልሽ አስገባልሻለሁ። ትልኪላታለሽ። አሁን ትልክልኛል። ይኸው ሶፊ ያለች መጀመሪያ የመጣችልኝ ሶፊ ናት። ይኸው ለሶፊ ስልክሽን ትልኪያለሽ። ስልክሽና ስምሽን የቲክቶክ ስምሽ ኤስጂ ብቻ ስለሆነ የሚለው ስልክ ቁጥርሽና ስምሽን ትልኪልኝና እኔ ዋትሳፕ ላይ ሀቢባ ነኝ ብዬሽ በቮይስ ከመለስሽልኝ የእውነት ሰው መሆንሽን አረጋግጣለሁ። ማለት ሮቦትም እንዳይሆን አንዳንዴ ፕሮፋይልም ምንም ስለሌለ ከዛ እኔ ስልክሽን ለጀበበች አስተላልፋለሁ። ከዛ ቃል የገባሽውን 15 ሺህ አስገብተሽ ደረሰኙን ትልኪልኛለሽ። እሺ እኔ እናት ክበሪልኝ። ከዛ አሁን 15 ሺህ ደግሞ አገኘች 45 ሺህ ይቀራል ማለት ነው። ሀቡዬ ያናደደኝ እኔን ያናገረችበት መንገድ ነው እና ተረጋጊ በቃ ማለት ከሷ አልጠበኩትም። ይሄንን ብዙ ያደረገችኝን እና እኔ ላይ ከሷ አልጠበኩትኝም። በምታምኑት ጓደኛችሁ በሆነ ሰው እንደዚህ አይነት ነገር ሲደርስባችሁ በጣም ያማል። ሰርቼ እንደማያመጣው አውቃለሁኝ። ብሩን ሰርቼ ከዚህም በላይ ማግኘት እንደምችል አውቀዋለሁኝ። እኔ ማለት ቁጭ ብዬ ገንዘብ የማመጣ ሰው አይደለሁም፣ ሰርቼ እንጂ ማለት ነው። ወይ ደግሞ የሰው ሀቅ በልቼ በሰው ሀቅ የለመለምኩ ሰውም አይደለሁኝም እኮ። ገባኝ እኮ ማሪ። አሁን አንቺ የስራ ሰው እንደመሆንሽ መጠን ወደ ስራ ነው መሮጥ ያለብሽ። በአንድ ጉዳይ ደጋግሞ ማልቀስ ትርጉም የለውም። ሜኒማር በቃ እኔ አሁን ከዛ ሙድ እንድትወጪ ይዛለት ከዛም ቀን በኋላ ደስተኛ ሆነሽ ነበር አይሻል። በቃ ስራሽን ቀጥለሽ ቀኑ ሲደርስ በቀኑ ከሰጠች ሰጠች፣ ካልሰጠች አልሰጠች፣ ህይወትን እንቀጥላለን እንጂ ደግመሽ ታለቅሻለሽ ብዬ አልጠበቅኩም። ዝም ብለሽ በየምክንያቱ በጣም ያመመኝ ያማል ሀቡዬ። ስታስቢው ግን በጣም ነው የሚያማው። በጣም ከሰው ክህደት መቀበል በጣም ያማል ሀቡዬ። መካድ በጣም ያማል። ሰውን የፈለገ አዳምጪኝ አንዴ እህቴ። እኔ አሁን እያንዳንዱ ነገር እንደኔ ሁሉም ሰው እንደኔ ጠንካራ ይሆን አይደለም። እኔ ህይወት አስተምሮኛል። 35 ዓመቴ ነው። እስካሁን በጓደኛ ብዙ ክህደት ደርሶብኛል። ብር ተበልቼ አላውቅም። ግን በገዛ ጓደኞቼ ስደት ላይ አሁን 17 ዓመት ስኖር በፊት የስራ ባልደረባም በፌስቡክ የሚያወቅኳቸው ቤት የሚጠራኋቸው አብሬ በለው የጠጧቸው ጓደኞች ክህደት ደርሶብኛል። እኔ ራሴ እያስተዋወቅኳቸው እኔን ከኋላ እያሙ እኔን ለመጉዳት እኔን ከስራ ለማባረር ብዙ ነገር ደርሶብኛል። ግን ያ እኔ ነኝ ጥፋተኛ። ማን እመኝ ያለኝ፣ ማን አቅርብ ያለኝ፣ ማን ሚስጥሬ ንገር ያለኝ ብዬ ሁሌም ራሴን ነው የምወቅሰው። ሁሌም በሰዎች ለሚደርስብኝ ነገር ራሴን ስለምወቅስ ያንን ነገር አልደግመውም፣ እያስተካከልኩ ሄዳለሁ። አንቺ በጓደኛ የደረሰብሽ ክህደት የመጀመሪያ ከሆነ ዩ ለርን በቃ የሰው ልጅ ልክ እንደ ትምህርት ቤት ቁጠሪው። ፈተና እንፈተናለን፣ እንወድቃለን። ስንወድቅ ራሳችንን ነው መውቀስ ያለብን። በደንብ ስላላጠናው ነው፣ በደንብ ስላልተከታተልኩ ነው። ስለዚህ በሚቀጥለው ክላስ እንዳልወድቅ አሁን በደንብ ማጥናት አለብኝ ማለት አለብን። ሁልጊዜ ሰዎችን የምንወቅስ ከሆነ አንለወጥም፣ አንቀየርም። በቃ ጥፋቱ እውነቱ ልንገርሽ አንቺ ነው። ማን መኝ ያለሽ ጓደኛዬ ስለሆነች በቃ ጓደኛዬ ስለሆነች አመንሻት፣ ብር አበደርሻት፣ በላችሽ፣ ካደችሽ፣ አለቀ፣ ተማርሽበት። ኔክስት ታይም ጓደኛ ሆነ እህት ሆነ እኔ እናቴ ልጅ ብር አላበድርም አልኳችሁ እኮ። እህቴ ብር ብድር ከዚህ በፊት ጠይቃኝ፣ ይኸው ባሌ ያውቃል። እህቴ ብር ጠይቃኝ፣ ብሩን እንድትመልሽ አልፈልግም፣ እሰጥሻለሁ ስሪበት እንጂ ብድር አልፈልግም። ብድር ከሆነ አልሰጥም አልኳት። ለምን ከገዛ እህቴ ከእናቴ ልጅ ጋር መጣላት አልፈልግም። ቢዝነሱን ጀምራበት ከስር ብሬን አልመልሽም ብዬ ከእህቴ ከስጋዬ ከእናቴ ልጅ ጋር ልጣላ ነው። ለምን እኔም ብሩን ሰርቼ ነው የማመጣው። ገባሽ? ስለዚህ ብድር ለእናቴ ለእህቴ ልጅ አላበድርም። ካለኝ የጠየቀችኝ ብር ካለኝ ሰጣታለሁ፣ እኔ ሰጣታለሁ፣ አልጠብቅም። ኤክስፔክቴሽን ሀርት
መጠበቅ በጣም ይጎዳል። ብር አበድሮ መጠበቅ እጅግ በጣም ይጎዳል። ያ ሰው ደግሞ አምነሽ ደግሞ ያበደርሽው ሰው ሳይታመንልሽና ብሩ መመለሻው ሰዓት ሲደርስ ሲዘጋሽ ብሎክ ሲያደርግሽ ሲለወጥብሽ ስታይ ያማል። ብሬንም አጣው ጓደኛዬንም አጣው ማለት ነው። ስለዚህ ይሄ የኔ ስህተት ነው፣ ያበደርሽው ያንቺ ስህተት ነው። ማንም ዝቅ ካላልንለት አናታችን ላይ አይወጣም። ብድር ስትጠየቂ የለኝም ማለት ትችያለሽ። ማንም ያንቺን አካውንት የሚበረብር የለም። ማንም የኔን አካውንት ከኔ ውጭ ባልሽ ሊያውቅ አይችልም። አንቺ ሼሪንግ አካውንት ካልከፈታችሁ የግሌ ከሆነ ባሌ ማወቅ አይችልም። ስልኬን ካልጎረጎረ በተኛውበት መሴጄ ገብቶ ካላየ ስንት እንዳለኝ ማወቅ አይችልም። ባንክ ቤት ሚስጥራችንን ይጠብቅልናል። የኔ ነው፣ በእኔ ስም ነው የተከፈተው፣ እኔ ጋር ነው የሚገባው፣ መሴጅ ለእኔ ነው የሚገባው። እኔ ብቻ ነኝ ገንዘቤን የማውቀው። ስለዚህ አንድ ሰው መጥቶ ገንዘብ ሲጠይቀኝ የለኝም ካልኩ ባንክ አካውንቴ ነው አለው ብሎ መጥቶ አያቃጥርም። የለኝም ማለት ይቻላል። ሀቡዬ እንዴት አመሸሽ? እንዳላቋረጥሽ ነው። እሺ ሶፍዬ፣ እኔ ማን እንዴት ነሽ? ደርሶኛል፣ እልክልሻለሁ አሁን። እሺ እኔ እናት ላኪልኝ ከኮድ እንደተለመደው ከኮድ። እሺ አብሬ እልክልሻለሁ። ኦኬ ኤስጂ አው ደርሷታል። ልክልኝ ነው እናቴ። ቮይስ አደረግልሽ፣ በቮይስ መልሽልኝ እሺ ፕሊስ። ስለዚህ የለኝም ያለ አይጠይቅ። አዎ የለኝም ካልሽ ካላ እንዲ አይጠየቁም። እኔ ገንዘብ ጠይቀውኝ የለኝም ብያቸው ያኮረፉኝ ሰዎች አሉ። ጥቅመኛ ስለሆኑ ለጥቅም ስለመጡ የፈለጉትን ጥቅም እኔ ጋር ስላላገኙ ፊት ሲነሱኝ ጠረግ እንኳንም ቀራችሁብኝ። አንዳንድ ሰው ብድር ጠይቋችሁ የለኝም ብላችሁት ለብድር ብቻ ስለማይፈልጋችሁ አብሯችሁ ይቀጥላል ጓደኝነታችሁን። አንዳንድ ደግሞ ጥቅመኛ ፈጣጣ ደግሞ ብድር ጠይቋችሁ ቢኖረኝ ይሰጥሽ ነበር ሶሪ የለኝም ስትሉት ፊት ይነሳችኋል፣ ይለወጣልባችኋል። ከዛም በኋላ ለምን የሚፈልጋችሁ ለጥቅም ነው። ለብድር ነበር የፈለጋችሁ። ካላበደራችሁት ምን ታደርጉለታላችሁ? የእናንተ ጓደኝነት ምን ያደርግለታል ካላበደራችሁ? ስለዚህ ስላላበደርኩት የሚለወጥ ጓደኛ በአናቱ ይተክል፣ ጥርግ ይበል። ለጥቅም የሚፈልገኝን ሰው አልፈልግም። እኔም ብድር አልጠይቀውም፣ እሱም አይጠይቀኝ። ጓደኝነታችን እንጠያየቃለን። ሲያመኝ ጠይቀኝ፣ ሲያመኝ ጠይቀው፣ ላስቀው ያስቃል፣ ላጫውተው ላጽናናው ያጽናናኝ እንጂ በገንዘብ ጉዳይ ከቸገረው ጓደኛዬ ካለኝ እሰጠዋለሁ ከፈጣሪ ላገኘው። ብድር ግን ነው ብድር ያው እንደዚህ ነው የሚያስለቅሰው። የቅድሟ ልጅ መጥቻለሁ እያለች ነው አስገቧት። ስለዚህ ውሳኔው ያንቺ ነው ማሪ። ለፈጣሪ አልቅሰሽ ስጫት፣ ከዛ ህይወትሽን ቀጥይ። አይ በህግ ካልሽ እኔ ላገናኝሽ ዝግጁ ነኝ። አይ የራሴ መንገድ አለኝ ካልሽ መብትሽ ነው። ውሳኔው ያንቺ ይሄ ነው ይገኛል። ከዚህ በኋላ ግን ስታለቅሽ ባላሽ ደስ ይለኛል። በአንድ ጉዳይ ደጋግሞ ማልቀስ ህዝብም እንዲሰለችሽ ያደርጋል። አታልቅሽ በአንድ ጉዳይ ቪዲዮ ይንገርሽ። እኔ ኖርማል ሆኜ ነው ኑሮ እየኖርኩ ያለሁት። እንደዛም አድርጋኝ ምንም አላልኩኝም። ኖርማል ኑሮ እየኖርኩ ነው ያለሁት። አንዴ ቮይስ ላርግላት ለልጅቷ። እሺ አንዴ 15,000 ቃል የገባችልሽ ልጅ ሰላም እናት ሀቢባ ነኝ። አንዴ ቮይስ አርጊልኝ ፕሊስ እኔ ነኝ ብለሽ እና ደግሞ ስምሽን ጻፊልኝ። ቁጥር ብቻ ነው የደረሰኝ፣ ስም አልደረሰኝ። ቁጥርሽን ሴቭ እንዳረገው ነበርኩ። እሺ አስገቢ። ምን ፈልገሽ? ያቺ ልጅ ትምጣ። መታ እኮ እየጻፈች ነው። ማስረጃ እገልሻለሁ ተብላ የተዛተባት በገዛ ብሯ። እሱ ማስረጃ ካላት ቀጥታ ኤምባሲ ሄዳ መክሰስ ትችላለች። ከፈለገች ደግሞ ለቤተሰቦቿ ውክልና ሰጥታ፣ ኢትዮጵያ ውክልና ሰጥታ ቤተሰቦቿ ይከሱላታል። ኤስ ምንድነው? ሴት የነብዩ አደራ ናት ነው የሚለው ስሟ። እኔ 20,000 እሰጣታለሁ። እውነት ከሆነ ቁጥርሽን ላኪልኝ ለሶፊ። እኔ 20,000 እሰጣታለሁ ያልሽው ልጅ እውነት ከሆነ ቁጥርሽን ላኪልኝ። ቁጥር ሲደርሰኝ ቮይስ ሲመለስልኝ ብቻ ነው የማረጋግጠው። ቆይ ሪኮርድ እያደረገች ነው። እንደውም እድለኛ ነሽ ሀቡን በማግኘትሽ ተመስገን በይ። ወይ የናታን እናት ብላለች። እውነት በጣም አመስግናኛለች። በዋትሳፕም በጣም አመስግናኛለች። የዛን ዕለት የገባችለት እንዳንቺ የሰማኝ የለም እንባዬን ያበሰልኝ በጣም አመሰግናለሁ ያለችው እና
እኔ ደግሞ መሲ በጌታን 100,000 ብር ስለሰጠቻት በጣም አመስግኛታለሁ። ሀቡዬ 120 ኢትዮጵያውያን ታይላንድ ላይ ችግር ላይ ናቸው። ባክሽ ድምፅ ሁኝን ባክሽ። እሺ እኔ እስከዛሬ ድረስ ስንቴ ድምፅ ሆኛለሁ። ዛሬ የሚሄዳሉ አያቆሙም። ስለዚህ እኛም እድሜ ልካችንን ለእነሱ ድምፅ ስንሆን እነሱም ሲሄዱ ልንቀጥል ነው። መቼ ነው የሚቆመው? መቼ? ለምን ታይላንድ አትሂዱ? መጥፎ ስራ ነው የሚያሰሯችሁ። ሴቶቹንም ወንዶቹንም መጥፎ ስራ ነው የሚያሰሩት። ህይወት ይበላሻል ብለን ስንቴ ነገርን። አይሰሙም። ለምን አይሰሙም? እሺ ይሄ ነገር መች እንደሚቆም ንገሩኝ። መች ነው የሚቆመው? ንገሩኝ። መች ነው የሚቆመው? መቼ? አንድ ሚዩት አድርጊ። እኔ 15,000 ያልኩት አይደለሁም። እኔ 50 ዩሮ እልክላታለሁ። አካውንት ነምበሯ ላኪልኝ ብላኛለች። እንትን 50 ዩሮ ስንት ነው ጋይስ? አውሮፓ ነው ያለች። ስንት ይሆናል 50 ዩሮ በኢትዮጵያ? እሺ እንትናስ ኤስጂ እኮ ሌላ ልጅ እኮ 9,000 10,000 ኦኬ። ሌላ ልጅ 15,000 ያለችው ልጅ ኤስጂ ነው ስሟ። እንደውም ደረሰሽ ወይ ብላለች ቁጥር ኮመንት ላይ። ፎርዋርድ ላርገላት የጀበበችን አካውንት ነበር። 9,000 ራሷ ጻፈችው። 9,000 ነው የሚሆነው በኢትዮጵያ ብር። እሺ ጀበበች የታለች? አካውንት ነምበር ይኸውና። ረድኤት ኪሮስ አለማየሁ። ይኸው እናቴ ሙሉ ስሟና አካውንት ነምበሯ አስገብተሽ ላኪልኝ። ደረሰኝ። ቴንኪዩ ክበሪልኝ። እሺ መሲ የመጣ ሜሴጅም የለም። ሀቡ ዋትሳፕ ላይ እኮ አንቺ 15,000 ቃል የገባሽው ነሽ አይደል? እስጂ ለመስዬ ቁጥር አላክሽም። የታለ ላክሽው አንቺ? እሺ ቆይ የኔን ሰከንድ አካውንት ላስገባልሽ እና አሁን አይኔ እያየ ላኪልኝ ቁጥርሽን ውዴ። ቆይ አንዴ ያው በዚህ ወደዚህ አካውንት ላኪ። የታለሽ? እዚህ ጋር ፈልጊ። አው ልክ ያለው ለኔ ላኪ። ይሄው ፎሎ ባክ አርጌሻለሁ ሜሴጅ እንዲገባልሽ ላኪ። በዚህ አሁን ላኪ። እዚህ ጋር እኔ እዚህ ጋር ማየት እችላለሁ። በዚህ ስትልኪ ኤስጂ በዚህ ላኪ። ይህን ሰከንድ አካውንቴን ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። ሀቡ የሚለውን ሰከንድ አካውንቴ የኔ ነው ይሄ አካውንት። እሺ በዚህ መልእክት ስትልኩልኝ ቀጥታ ይገባል። ክፍት አድርጌዋለሁ መሴጁን በዚህኛው በዚህ አካውንት። እሺ መሲ አጀበበች ከመውረድሽ በፊት ማለት ነው ነገር ካለ እድሉን ሰጥሻለሁ። ወደ ሌላ ጉዳይ ልገባ ነው። በቃ መሲና ነገር ላይ ከዛ ወደ ጌም ነው የምገባው። አይ ምንም ትንሽ ያመመኝ እኔ ልውረድ። በቃ አይዞሽ
በቃ አትታመሚ ለገንዘብ ማሬ። 15,000 እና 10,000 25,000 ይገባልሻል። የሚቀረው ከቀረው 60,000 ላይ 35,000 ነው። ጦስሽ ጥንቡሽ ለፈጣሪ ሰተሻት ህይወትሽን ቀጥ። ከዚህ በኋላ በዚህ ጉዳይም እንዳታወሪ። አመሰግናለሁ። ግን እኔ ምላት እንዲህ እየተዋወቀን እያወቀችኝ ምናምን እንደዚህ ማድረጓ እሷን የሚያስደስታት ከሆነ ትቀጥልበት። ከዚህ በኋላ ደውዬም አልጠይቃትም፣ ምንም አልላትም። ግን እኔ የምወዳትና ጽዋዋን ማወጣላት ሁሌ ተንበርከኬ ከስዕሏ ስር ስለምናት የምትደርስልኝ ድንግል ማርያም ግን የእሷን መጨረሻ ታሳየኝ፣ ለእኔ የሚገባኝና ታረግልኝ። ለጓደኝነታችን ለነበረን ነገር በእንደዚህ አይነት መንገድ ከሆነ ለእኔ የምትከፍልልኝ እግዚአብሔር የስራዋን ይስጣት። ምንም አልላትም። እኔ የምጓጓለት መኖር የምፈልግለት አላማና ህይወት ያለኝ ሰው ነኝ። እናት አለችኝ፣ ልክሳት ላደርግላት የሚገባኝ እናት አለችኝ፣ ደካማ እናት አለችኝ እና ለእሷ ስል ለአልፈዋለሁ። ሀቡዬ በጣም አመሰግናለሁ አንቺን። ከጎኔ ያንን ችግር ያንን አስቀያሚ ጊዜ እንኳን አብረውኝ የነበሩ ጓደኞች አሉኝና ከልብ አመሰግናለሁ። ግን እኔን በካደችበት ልክ ሳይሆን እጥፉን ተክዳ ያሳየኝ። እኔ ምንም አልልም። ምን ሀገር እንደምትኖሪ ማሬ፣ ምን ሀገር እንደምትኖሪ አልጻፍሽልኝም። ኮዱን በምን አውቄ ነው ዋትሳፕ ላይ ሆነ አይምልሽ። ምን ሀገር እንደምትኖሪ ጻፊልኛ። ኤስጂ ሀገሩን ካልጻፍሽ ምን ኮድ አስገብቼ ቁጥር ብቻ ነው የላክሽው። ጀበበች ቪዲዮ ሰራልሻለሁ፣ ምን ያህል ባለጌ እንደሆነ ሌብነቷን ዓለም እንዲያውቅ እኔ ፎቶ አለጥፌ ቪዲዮ ሰራልሻለሁ። ሄድ ያደረግኩት ቪዲዮ አለ፣ እኔም ፖስት አደርገዋለሁ። የፈለገችውን ታርግ። ካሁን በኋላ ሌላ እጥፍ በእንደዚህ አይነት በሌላ መንገድ እመጣለሁ የምትል ከሆነ ደግሞ እኔ እንደሷ በአጀባ የሚሄድ ሰው አይደለሁኝም። ብዙ ነገር ታርጊዋ የሆነ ነገር ካረገችሽ ማሳየት አንቺ ስላልሽኝ ነው ቪዲዮቹ ፕራይቬት የተደረጉት እንጂ ተፖስቶ ነበረ። እነሱንም ፐብሊክ አርጉ። አዲስ ቪዲዮም ስሪ። እኔ ደግሞ የምሰራው ቪዲዮ በደንብ ቪው ስላለው በደንብ ዓለም ሌብነቷን ድራማ የምትሰራ መሆኗን ያውቃል። ከዚህ በኋላ ማንም እንዳንቺ አይታለልም ማለት ነው። ገብቶሻል አይደለ? ብዙ ሰዎች ሰው ብር እንደምትበላ እኔ ቪዲዮ ሰራለሁ። አለቀ። እዚህ ቤት መጥቼ የአንቺ ጓደኞች ምናምን ሰፖርት ያደረጉኛለ። ሁሉንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጌታ ውጭ ሰፖርት ያደረገች ሰው አለ? በጣም እየደወሉ በመደወል ሳይሆን በገንዘብም ሉላ እና ረዙ የምትባል ልጅ እና ሁሉንም ከልብ አመሰግናለሁ። ሉላ ሐሰን ናት? አይ አይደለም። አይ ሉሉ ነው ትክክለኛ ስሟ ቅድስት መሰለኝ። እና እነሱንም አመሰግናለሁ። እዚህ ጋር መጥተዋል አሁን እና ኢቫ ትዙ የኔ ቅርብ ጓደኞቼ እና አይኖ ይሄ ቀን አልፎ ደግሞ ሌላ ጊዜ መጥቼ ራሴ አንቺ ጋር ስራዬን ፕሮሞት እንደማደርግ አይሆፕ። ሀቡዬ በጣም ወድሻለሁ። በጣም አመሰግናለሁ። እሺ የኔ ቆንጆ። ሁለቱ ደግሞ ቃል የገቡት አስገብተው ደግሞ ደረሰኝ ሲልኩ ልክልሻለሁ። ደረሰኙን ዋትሳፕ ላይ ልክልሻለሁ። ህይወት ይቀጥላል። ህይወትሽን ቀጥይ። ከዚህ በኋላ በዚህ ጉዳይ ስታለቅሽ እንዳልሰማሽ። ቆንጆ አመሰግናለሁ። መልካም ምሽት። መልካም ምሽት። ጭራሽ ጓደኛም አለሽ? ምን? አይ እና ታዲያ አንድ ጓደኛ በደለ አታበድር እንጂ ጓደኛ አትያዝ እኮ አይደለም። ሁላችሁም ጓደኛ ያዙ፣ ግን አታበድሩ፣ ሚስጥር አታውሩ። በቃ አለቀ። እኔም እኮ ጓደኞች አሉ፣ እናንተ ጓደኞች አይደላችሁ? ግን አንድ ላይ ነው የምነግራችሁ ሚስጥር ምናምን። እኔ ግን ምን ሚስጥር አለኝ? ሲጀመር ሁሉ ነገሬ የተከፈተ፣ ሁሉ ነገሬ ግልጽ ነው። ስለዚህ በጣም ግን የማይነገር ሚስጥር ካለኝ ባልየው ለባሌ ነግረዋለሁ። በተረፈ ከእናንተ ጋር ነው የምንውለው ከጧት እስከ ማታ። ጓደኞቼ ናችሁ። ግን ብድር ብትጠይቁኝ ሶሪ አላበድራችሁ፣ ቢኖረኝም አላበድርም። ኦኬ፣ ካለኝ እርዳታ ያቅመኝ እሰጣለሁ። ካለኝ የማይመለስ ብድር ግን ነው። ብድር ካካ ነው። እሺ እንትናን የላከችውን ልጅ እንትን ልበላት። ልከሻል? ኮድ ልከሻል? ማሬ ይታለች። ኤስጂ ኮድ ልከሻል? ጓደኛም ያሳጣል እኮ። ብር ብቻ ሳይሆን ጓደኛም ያሳጣል። ብራችሁን ብቻ ሳይሆን ጓደኛችሁንም ታጣላል። አው ብላ የጻፈችው ኮመንትን አጣሁት። አው የሆነ ነገር ጻፊ ማሬ፣ ኤስጂዬ የሆነ ነገር ጻፊ።
እንዳገኘሽ ላገኘሽ አልቻልኩም። እዚህ ጋር ከኮመንት ላይ ነው ነክቼሽ ወደ ውስጥ መግባት የምችለው። ራሳችሁን ካልጠበቃችሁ ዘንድሮ ሰው ከባድ ነው። የምር እጅግ በጣም ከባድ ነው። አገኘሁሽ። ኦኬ አሁን ዋትሳፕ ላይ ሀይልሻለሁ። ቶሎ ቶሎ ይደክመኛል። ኧረ እኔ ነገ ሆስፒታል ሄጄ እስከምመረመር ጨንቆኛል። እሺ እስከዛ መሰረት ቀጥይ፣ እየሰማንሽ ነው ውዴ። እንዴት አመሻችሁ? ሀውዬ አመሰግናለሁ እድሉን ስላገኘሁኝ። ችግር የለም። ከነዛ ከ120ዎች ውስጥ አንዱ የአጎቴ ልጅ ነው እና አሁን ያሉት ማይናማር እና የታይላንድ ድንበር ላይ ያለ ካምፕ ውስጥ ነው እና በወታደር እየተጠበቁ ነው። 22 ቀን ሆኗቸዋል። ለኢትዮጵያ መንግስትም ተጽፏል፣ ኢሜይል ተደርጎ ነበረ። ነገር ግን እስካሁን ኢሜይሉን ቼክ አላረጉትም።